ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? ዜና ልማት ተጀምሯል። የሀገር ውስጥና የውጪ አጫጭር የፋይናንስ መረጃዎች ተሰናድተዋል። የኢትዮጵያ ልማት ባንክ ዜናን ጨምሮ ሌሎች መረጃዎች ወደ እናንተ ይደርሱ ዘንድ የባንኩን ይፋዊ የማህበራዊ ትስስር ገጾች የፌስቡክ፣ የዩቲዩብ፣ ሊንክድና ገጽ ድር አማራጮችን እንድትወዳጁና እንድታጋሯቸው ተረኛ ዜና አቅራቢው አስማራ ቸኮል ጠይቃለሁ። ኢትዮጵያ የ4.32 ቢሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት መሳብ ቻለች። ገቢው ካምናው ተመሳሳይ ወቅት ጋር ሲነጻጸር የ8 በመቶ ብልጫ እንዳለው የኢትዮጵያ ኢንቨስትመንት ኮሚሽን አረጋግጧል። መንግስት የኢንቨስትመንት ከባቢውን ለማሳደግ ከሴክተር ተቋማትና ከግሉ ዘርፍ ጋር በቅንጅት መስራቱ ለውጤቱ ማደግ ዋቢ ተደርጓል። የኢትዮጵያ ልማት ባንክ ደግሞ ሌላኛው የውጤቱ ምንጭ ነው። ባንኩ ኢንቨስተሮችን ተገቢውን ፋይናንስ በማቅረብ ሲደግፍ ቆይቷል። የጨርቃጨርቅና ጋርመንት ፋብሪካዎች በማኒፋክቸሪንግና በሌሎች መስኮች አንድም በሊዝ ሲቀጥል ደግሞ በፕሮጀክት ፋይናንሲንግ ዘርፍ በባንኩ የተደገፉ ናቸው። የኢትዮጵያ ልማት ባንክ ከብድር አገልግሎት በተጨማሪ ለኢንቨስተሮች ከፍተኛ የውጭ ምንዛሬ ግብይት በማመቻቸት ለተገኘው ሀገራዊ ውጤት የበኩሉን ሚና ተወጥቷል። በኢንዱስትሪው መስክ ብቻ ከ900 ሺህ በላይ የስራ ዕድል ተፈጠረ። የስራ ዕድሉ በተጠናቀቀው የ2018 በጀት ዓመት ነው የተፈጠረው። ከሰሞኑ ለሕዝብ እንደራሴ አባላት በቀረበ ሪፖርት እንደተመላከተው በዓመቱ ከ5 ሚሊዮን በላይ ዜጎች የስራ ዕድል ተጠቃሚ ሆነዋል። ከዚህ ውስጥ ግብርና 2 ሚሊዮን፣ የአገልግሎት ዘርፍ 1.8 ሚሊዮን እንዲሁም የኢንዱስትሪው ዘርፍ 900 ሺህ የስራ ዕድል በቅደም ተከተል መፍጠር ችሏል። የኢትዮጵያ ልማት ባንክ በግብርና በኢንዱስትሪና ማኒፋክቸሪንግ ዘርፍ ከፍተኛ የፋይናንስ አቅርቦት ያደርጋል። ይህም ምርትና ምርታማነትን ከማሳደግ ባለፈ ሰፊ የስራ ዕድል መፍጠሩ የሚሰመርበት ነጥብ ነው። ኢትዮጵያ በዓለም ንግድ ድርጅት አባልነት ድርድር ማዕቀፍ ከታይላንድ ጋር የሁለትዮሽ የገበያ ዕድል ስምምነት ተፈራረመች። ድርድሩን በስኬት ያጠናቀቀው ይህ ስምምነት በሸቀጦችና በአገልግሎት ዘርፎች ላይ በጋራ የተደረሱ የገበያ ተደራሽነት ግዴታዎችንና ጥቅሞችን ያካተተ ነው። እንደ መስኩ ሙያተኞች የዓለም ንግድ ድርጅት አባል ለመሆን በሚደረገው ሂደት መሰል ስምምነቶች የገዘፈ አንድምታ አላቸው። ኢትዮጵያ ከታይላንድ በተጨማሪ ከቻይና፣ ራሽያ፣ አርጀንቲና፣ ቱርክዬ፣ ብራዚል፣ ጃፓን፣ ህንድና ኒውዚላንድ ጋር የሁለትዮሽ የገበያ ዕድል ስምምነቶችን ማጠናቀቅ ችላለች። የንግድና ቀጠናዊ ትስስር ሚኒስቴር እንዳስታወቀው መሰል ስምምነቶችን ከቀሪ አባል ሀገራት ጋር መፈጸሙ ይቀጥላል። የባለብዙ ወገን ድርድሮች በማካሄድም የኢትዮጵያን የዓለም ንግድ ድርጅት አባልነት ጉዞ በአጭር ጊዜ ለማሳካት ይሰራል። የዓለም ንግድ ድርጅት አባል መሆን ለአንድ ሀገር ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጥቅሞችን የሚያስገኝ ነው። ቀረጥ ቅነሳና ያለ ልዩነት የመስተናገድ መብት ወይም ሞስት ፋቨርድ ኔሽንን ጨምሮ ሰፊና አስተማማኝ የገበያ ዕድል ማግኘት፣ ግልጽነትና መተማመን የሰፈነበት የውጭ ቀጥታ ኢንቨስትመንት መሳብ፣ የሀገር ውስጥ ምርታማነትና ውድድር መጨመር እንዲሁም ሌሎች ጥቅሞች ከሚጠቀሱት ናቸው። ከውጭ ወዳገኘነው መረጃ ስናልፍ የአፍሪካ ልማት ባንክ ግሩፕ ለሞሮኮ የ205 ሚሊዮን ዩሮ ድጋፍ ሊያደርግ ነው። ድጋፉ በሞሮኮ ፈጣን የባቡር መሰረተ ልማትን ለማራዘም የሀገሪቱን ትራንስፖርትና ሎጂስቲክስ ስርዓት ለማሳለጥ የሚውል ነው ተብሏል። የአፍሪካ ልማት ባንክ ግሩፕ ከ1978 ዓ.ም ጀምሮ በሞሮኮ የተለያዩ ፕሮጀክቶችን ፋይናንስ አድርጓል። ባንኩ ከተጠቀሰው ጊዜ ጀምሮ ለ150 ፕሮጀክቶች 15 ቢሊዮን ዩሮ ፈሰስ ማድረጉን በገጸ ድሩ አስነብቧል። ክቡራትና ክቡራን ዜና ልማት ይህንን ይመስል ነበረ። ለሐዋሳችሁን ጊዜ በጣም አድርጌ ያመሰግናለሁ። ጥሩ ጊዜ